ቆይ ስለምን ሚስጥር ነው የምታወራው አንተ? በቃ ምንም ማስመሰል አይጠበቅብሽም አይደል? ፍቅር ላይ ምን እንዳደረግሽ ሰምቻለሁ። ከዚህ በኋላ እኔ ያንቺ ተባባሪ አይደለሁ። ደመቀ እኔ እንደዚህ ቀልድ አልፈልግም። ለሁሉ እውነቱን ነገራቸው። ለሌላም ስለ ሀብሉ ምንም አውቀው ነገር እንደሌለ ንገረው። በቃሽ በቃሽ አይደል? ሰላም የተወደዳችሁና የተከበራችሁ የአስማረች ዩቱብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም በአደይ ድራማ በክፍል 32 በባለፈው ክፍል እንዳየነውና እንደተመለከትነውም ደመቀ ወደነ ፍቅር ቤት ሄዶም አሁን ስለ እውነታው መናገር ይኖርብኛል ሲል ነበር ቪዲዮ ያቆመው። ዛሬስ ምን ተፈጠረ፣ ምን ተከናወነ የሚለውን የምናይና የምንመለከት ይሆናል ማለት ነው። ታዲያ ዛሬ በጉጉት ስንጠብቀው የነበረው የደመቀ ምላሽ በሚያሳዝን ሁኔታ ሁሉም ነገር የአደይ ነው ብሎ ተናግሯል ማለት ነው። በዚህም አደይ በጣም ደንግጣና እንዲሁም በብስጭትና በንዴትም ደመቀን አንቀዋለች። እንደዚህ አይነት የህፃን ጨዋታ አላውቅም፣ ስለ ሀብሉም ሆነ ስለ ሁሉም ነገር እኔ እማውቀው ነገር የለም፣ እውነታውን ተናገር ስትለውም ነገር ግን ደመቀ ማስመሰሉ ይቅርብሽ፣ ከዚህ በኋላ ያንቺን ምስጢር የምጠብቅበት ምንም አይነት የለኝም በማለትም ተናግሯል። በዚህም ፍቅር በጣም ደስተኛ ሆናለች። ሌሎቹ ግን በጣም ደንግጠዋል። እንዲሁም አለም ከጎኗ ሁናም የምታበረታታት ጓደኛዋም በጣም ደንግጣለች። ሁኔታውንም መቀበልና ማመንም አቅቷታል አደይ። ታዲያ በዚህም ሁላቸውም ተናደውም ደመቀ ወደ ቤት መሄድ ይኖርብኛል ብሎም ሲወጣ ነገር ግን ባርኮት እንደዚህ ለምን ታደርጊያለሽ በማለትም ተናዶ አደይን እየወቀሳት ነው። ከዚህ በፊት አደይን አንቺን እኮ እየሰማው ነው፣ ፍቅርን እያሰቃየው ነው ሲል ነበር። በዚህም አደይ በጣም እያዘነችና እየተከዘች ነው። ስለሚወራውና ስለተከናወነው ነገርም እኔ የማውቀው ነገር የለም በማለት ብትናገርም እንኳን ባርኮት ሊሰማትና ሊያዳምጣትም አልቻለም። ከዚህ በፊት አዳምጨሻለሁ፣ ከዚህ በኋላ ግን አልሰማሽም በማለት አሁን ይቅርታ መጠየቅ ሲኖርብሽ እንደዚህ ነው የምታደርጊ በማለት ይመልስላታል። እንዲሁም ዴቭ የሚያምናትና የሚያፈቅራት በጣም አዝኖባታል። ደመቀ መበር ላይ ሆኖ ፍቅርን እዚህ በኋላ ገንዘቡን አላስገባሽልኝም፣ ገንዘቡን ቶሎ እንድታስገቢልኝ እፈልጋለሁ በማለትም ይናገራል። በዚህም አንተ ረጋ በል እንጂ በማለት በንዴትና በብስጭት ትመልስለታለች። ተንኮለኛዋ ፍቅር አሁን ላይ አደይን ለማስወጣት ተፍተፍ እያለች ነው። ታዲያ ሁሉንም ነገር ተሰምቶብሻል፣ ውሸታም ነሽ፣ ሌባ ነሽ፣ ከዚህ በኋላ ከዚህ ቤት ኮተትሽን ሸክፈሽ መውጣት ይኖርብሻል በማለትም አደይን ትነግራታለች። እሷም ደግሞ እኔ መውጣቱን እወጣልሻለሁ፣ ነገር ግን እኔ ያደረግኩት ነገር የለም ስትልም ባርኮት ግን እዚህ በኋላ ምንም ማድረግ አልችልም ሲልም እሷም ደግሞ እንደለመደችውና እንዲሁ ሁልጊዜ እንደምትናገረውም አንቺ ውሸታም ነሽ፣ ድሃ ነሽ በማለትም ኃይለ ቃል ስትናገር አደይም በጣም በብስጭትና በመናደድ አንገቷንም ታንቃታለች። በዚህም ሁላችንም ወደዚች ምድር ስንመጣ እርቃናችንን ነው የመጣን፣ ምንም ገንዘብ የለንም በማለት በንዴትና በብስጭት ትናደዳለች። ሌላኛዋ ተንኮለኛ ሊዲያ አሁን ፍቅርን አንቃታለች። ምንድነው አደይን ለማስወጣት ስትይ እኔን መሰላል አደረግሽ ማለት ነው? እኔ እኮ ስምምነታችን ከኤላ ጋር ልታገናኝ ነው እንጂ ለምለምን ከኤላ ጋር ለማኖርና ለማስታረቅ ነው ወይ በማለትም አንቃታለች። በዚህም ሊዲያ በጣም ተናዳለች። ፍቅርም ልቀቂኝ እባክሽ በማለት ተናዳና ተበሳጭታም ይላቀቃሉ ማለት ነው። በሌላ በኩል ከልቡ የሚያፈቅራት አደይን የሚወዳት ዴቭ አሁን ላይ ደብሮታል። እንዲሁም በአደይ ላይ እንደዚህ አይነት ነገር ውሸት ማግኘት እንዴት ይከብዳል በማለትም ተኝቶም ነበር። ከዛም እህቱም እባክህን ምን ሆነ ነው የተኛኸው? ወጣ ብለን ዘና እንበል ትለዋለች። እሱ መውጣት እንደማይፈልግና እንዲሁ ፍላጎትም እንደሌለው ይናገራል። ታዲያ ሊዲያም እንደ ወንድምና እንደ እህት እኮ ጥሩ ጊዜ ካሳለፍን ጊዜ አስቆጠርን ትላለች።
በዚህም ደግሞ ዴቭ በጣም ተናዶና ተበሳጭቶም ስለነበር እሺ በቃ እንወጣለን በማለት አብረው ለመሄድ ይወስናሉ። በሌላ በኩል ምስኪኗ አደይ አሁን እቃዋን ሸካክፋም ለመውጣት ልብሶቿን በላስቲክ እያደረገች ነው። በዚህም ፍቅር ምን ያንቀረፈፍሻል ቶሎ ቶሎ በይ እንጂ በማለትም የያዘችውን ልብስ ከፔስታሉም እያስገባች አሁን በማመነጫጨቅና እንዲሁም በማንገላታትም ታስወጣታለች። ታዲያ አሁንም አደይ ዴቭ ስለሚወዳትና ስለሚያፈቅራትም እንዲሁ እንደ ባርኮት ጨከንክብኝ፣ አንተስ ምን አልከኝ? ዝም አልከኝ? አሁን እናንተን እንደ ወንድሞቼ ተቀብዬ ያለሁት እኮ ከዚህ ቤት ማንም የለ ብዬ ነው። ደግሞ ማናውቀዋለሁ። አሁን እኮ ፍቅር ከዚህ ቤት እያባረረች ነው። ምን ላድርግ? ወዴት ልሂድ? ስትለውም ዴቭ እንዳዘነባትና ምንም ማድረግ እንደማይችል ይናገራል። በዚህም አደይ እንደሚወራውና እንደተወራውም ምን እንደተፈጠረም እኔ የማውቀው ነገር የለም፣ እባክህን ዝም አትበለይ ስትልም ፍቅር አሁንም ነይ ውጪ፣ ምን ትሰሪያለሽ? ከዚህ ጊዜ አትፍቺ በማለት እያመነጫጨቀቻት ባለችበት ሰዓትም ሊዲያ ትመጣለች። እናንተ ደግሞ ምን ሆናችሁ ነው ትላለች። አደይንም ምን ትሰሪያለሽ? እስካሁን አልሄድሽም በማለትም ሁለታቸውም ይተባበሩባታል። በዚህም አደይ በጣም ተናዳ የያዘችውን የፔስታል ልብስም ይዛ ወደ ውጭ ትወጣለች። ከልቡ የሚያፈቅራትና የሚወዳት ኪንጎ አሁን ጓደኛውን እንዴት ከአደይ ላይ እንደዚህ አይነት ነገር ትሰራለ በማለትም አንገቱን አንቆታል። ታዲያ ደመቀም ደንግጧል። እባክህን ከኔ ላይ እጅን እንዴት መዘዝክ ይለዋል። ደመቀም ሁሉንም ነገር ለአንተ ነው ያደረግኩት በማለት ይመልስለታል። እንዴት ምን ማለትህ ነው ሲልም አሁን ላይ አደይን እነ ባርኮት ጎዳና ያስወጧታል። ታዲያ ጎዳና ባስወጧት ሰዓትም አንተ ታነሳትና የራስህ ታደርጋታለህ፣ እንዲሁም ደግሞ አብራችሁ ትኖራላችሁ ብዬ ነው በማለት ይመልስለታል። ምስኪኗ አደይም አሁንም ፍቅር እንዳባረረቻት ጎዳና ላይ ወጥታ ተቀምጣለች። እያለቀሰች ነው፣ እየተንሰቀሰቀች ነው። አደይ በምታለቅስበት ሰዓትም ለምለም ትመጣለች። አስወጡሽ እንዴ በማለትም አሁንም ደንግጣለች። ለምለም አዎ አስወጡኝ፣ በቃ ምን ላድርግ ብለሽ ነው? የሆነውና የተፈጠረውን ነገር እኔ የማውቀው ነገር የለም፣ በፍጹም ይሄን ነገር አላደረኩም በማለትም ትነግራታለች። ልክ በፊት እንዳወራውሽና እንዳጋራውሽ ነው ስትላትም ለምለም በእርጋታና እንዲሁም በሚያጽናና ቃልም አይዞሽ ከጎንሽ ነኝ፣ ልረዳሽ እችላለሁ። ነገር ግን ደመቀን እንደዚህ በፍጥነት እንዴት ሊያምኑት ቻሉ ትላለች። በዚህም የደመቀንና የእሷንም ግንኙነት ታወራለች። ደመቀ ማለት የእኔ አባቴ የክርስትና ልጅ ነው። በዚህም ደግሞ በባለፈው ተጠልፌ ሳለ ከችግር አውጥቶኛል። ስለዚህ ለዛ ነው ያመኑት ትላለች። በዚህም ለምለም ጠርጣራ ናትና ፍቅር ገንዘብ ሰጥተው ነው ማለት ነው በማለት ትናገራለች። እንዲሁም ደግሞ ገንዘቧን እንዳልተቀበለችና ደሞዟንም እንዳልሰጠቻት ትናገራለች። ታዲያ በዚህም አሁን ይዤሽ ልሂድ ወደ ቤት ስትላትም አይ ወደ ኤላ ቤት አልሄድም፣ ፊቱንም ላየው ደፍሬ ለማየት አልችልም ስትልም አሁንም አለም ችግር የለውም ለኤላ ሁሉንም ነገር እናስረዳዋለን በማለት ትናገራለች። አደይም እሺ በማለት ወደ ኤላ ቤት ይዛት ትሄዳለች። በሌላ በኩል ደግሞ የባርኮት እናት ለባርኮትም ደውላ እንዴት አደይን ልታስወጧት ቻላችሁ? አሁን አደይን ወደ ቤት መመለስ ይኖርባቸዋል ብላም በንዴትና በቁጣም ስልኩን ታናግረዋለች። በዚህም ባርኮት በጣም ደንግጧል። እባክሽን ምን እያልሽ ነው እማዬ ሲላትም እሷም ግን በጣም ተናዳም ስለነበር ስልኩንም ትዘጋበታለች። ስልኩንም ዘግታ ስትጨርስ አደይ ልጄ አሰቃዩሽ አይደል እያለች ነው። በሌላ በኩል አሁን ለምለምና አደይ ወደ ኤላ ቤት ስለሄዱ ኤላ በጣም ተናዷል። ለምለምን አፍጦም እያየ ለምንድን ነው ሌባ ይዘሽብኝ የመጣሽው? ለምንድን ነው ይዘሽልኝ ውጭ እያላት ነው። ለምለምም እባክህ ረጋበል፣ አንተም ደግሞ እንደ ሌሎቹ እያለችም ነበር። ይሄ ነገር ይሄ ሴራ የፍቅር ነው። ስለዚህ
ለደመቀ ገንዘብ ስለሰጠችው ነው እንደዚህ ሊል የቻለ እንጂ አደይ ሌባ አይደለችም በማለትም አስረግጣ ትናገራለች። ኤላም በጣም ተናዷል። ከዚህ በኋላ የህፃን ጨዋታ አላውቅም፣ ስራዬን ልስራበት፣ ይዘሽሌ ውጭ በማለትም ተናዶ ይሄዳል ማለት ነው። በዚህም አደይ በጣም ደንግጣለች። እኔ እኮ የማደርገውና የተፈጠረውም አላወቅኩትም፣ ራሴን ሁሉ ተጠራጠርኩኝ በማለትም ተናግራ ነበር። ነገር ግን ሊሰማት አልቻለም። ታዲያ በዚህም ለምለም ችግር የለውም ነገ ደላሎች ቤት ሄደን ሁኔታውን እስከምናስተካከል ድረስ ከዚያው ማደር ይኖርባታል በማለትም አደይን ታሳድራታለች ማለት ነው። በሌላ በኩል ደመቀና ኪንጎ አደይን እየጠበቁ ነው። በመቀጠልም ዴቭና ሊዲያ ጭብስ ብለው ሰክረው ወደ ቤት ተመልሰዋል። በዚህም ዴቭ በጣም ስለሰከረ የሚያወራውንና የሚናገረውንም አሁንም ከአደይ ጋር አያይዞ ነው። አደይ ዋስሸችኝ፣ በጣም ነበር የማፈቅራት እያለ ነበር። እንዲሁም ባርኮትንም ስላገኘው ቆይ አንተ እንዴት ነው ፍቅር በአደይ ቦታ ብትሆን እንደዚህ አስወጥተህ ትጥላት ነበር በማለት ይጠይቀዋል። እንደሱማ አይሆንም ነበር፣ ፍቅር እኮ ማንም ሰው የምታውቀው ሰው ስለሌለ ይሄንን አላደርግም ሲልም ዴቭን በመናደድና በመበሳጨትም ይሄው እናንተም እንደ አደይ ውሸታሞች ናችሁ በማለትም የአደይን ውሸት የኔ ፍቅር ይሸፍነዋል በማለት ይነግረዋል። እንዲሁም ባርኮት ለአደይ የተናገራት ኃይለ ቃል ስለጸጸተውም አሁንስ እንዳንተው ዝም ባልኩ ነበር እያለ ነው። እንዲሁም እናቴ ደውላ አደይን ወደ ቤት መልሳት ብላኛለች፣ እኔ መፈለግ ይኖርብኛል፣ አንተ ወደ ቤት ግባ በማለት ዴቭን አስገብቶት ባርኮት ወደ ውጭ ይሄዳል ማለት ነው። አደይን ለመፈለግ በሚፈልግበት ሰዓትም ኪንጎና ደመቀም አደይን እየጠበቁ ነበር። ከዛም ከወዳ ያውታል። ይሄ የፍቅር ወንድም አይደለም እንዴ? እንከተለው እስኪ አደይን ለመፈለግ ይሆናል እያሉም ተከትለውታል። ባርኮትም ወደ ኤላ ቤት ነበር ሄደው። ይህም እንግዲህ አደይን ለመፈለግና አብረኸኝ እንፈልጋት ለማለት ነበር። ኤላም ንዴቱ በረደልህ እንዴት ነው በማለት ጠየቀው። አዎ እየበረደልኝ ነው፣ ነገር ግን አሁንም ማየ ፈልገህ አምጣልኝ በማለት ነግራኛለች፣ ስለዚህ መፈለግ ይኖርብኛል ሲልም አደይም መቀጣት እንዳለባትና ከዚህ በኋላ እንደዚህ አይነት ነገር ስራ እንዳሰራ ብለን እያሰብን ነው ይላል ኤላ። ባርኮትም ለምለም የት ሄደች በማለት ይጠይቀዋል። ለምለም ከአደይ ጋር እንደወጣችና እንዲሁም ከፍቅር ደሞዟን ለመቀበል እንደወጡም ሲናገርም ባርኮት በጣም ደንግጦ ታዲያ ወደ እኛ ቤት ነው የሄዱ ማለት ነው በማለትም ደንግጦ ወደ ቤት ይሄዳል ማለት ነው። በሌላ በኩል ለምለምና አደይም ከዚህ በኋላ አንቺ ጠንከር ማለት አለብሽ፣ መብትሽን ማስከበር አለብሽ ትላታለች ለምለም ለአደይ። አደይም እሺ እሞክራለሁ ከቻልኩ ስትልም ለምለምም እባክሽን እሞክራለሁ አትበይ ትችያለሽ እያለችም ወደ ቤት ይሄዳሉ። ሲሄዱም እንግዲህ ዴቭ ሰክሮ ስለነበር ፍቅር ጠጋ ጠጋ እያለችውም ነበር። በዚህም ዴቭ እንድትጠገውና አብረውም እንድትቆይ አልፈቀደም። አንቺ ጨካኝና የማትረቢ ነሽ፣ አደይን ከዚህ ቤት አባርሻት፣ አሁን የምትወጂ ከሆነ አደይን አምጭልኝ በማለትም ይናገራል። እናም በዚህም ፍቅር በጣም ተናዳለች። ለምንድን ነው አደይ አደይ የምትል? አደይን እርሳት፣ ከዚህ በኋላ አታገኛትም በማለትም ከጎኑ ትተኛለች ማለት ነው። ታዲያ ለምለምና አደይም ወደ ክፍል በሚገቡበት ሰዓት ከአንድ ላይ ተኝተው ነበር ያገኟቸው። እነሱም በጣም ደንግጠውም ነበር። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ቻው ቻው።